አሁን ያለን የመጅሊስ አመራሮች ሽልማት ሳይሆን ኃላፊነት ነው። እንዴት ነው የሚወጣው የሚል ጭንቀት ይፈልጋል። የህዝብን አቤቱታ ፈልጎ በፍትህ ማስተዳደር ይጠይቃል። አላህ በመራሃው ህዝብ ልክ ይጠይቃል። ባልተሰሩ መስጊዶች፣ አቤቱታ ባላቸው ኢማሞችና ሙአዚኖች፣ በመስጊድ ኮሚቴዎች፣ ሐጅ ላይ በተንገላታው ህዝብ ልክ አላህ ጥያቄ ለአመራሮቹ ያቀርባል። ብዙ ጊዜ አመራሮቹ ከላይ ይቀመጡና ከስር ሪፖርት ነው የሚደርስላቸው በእነሱ ኃላፊዎች። መሪ እንደሱ አይደለም። ራሱ መሬት ይወርዳል፣ ህዝቡ ዘንድ ይቀላቀላል። የህዝቡን ሮሮ ጠጋ ብሎ ያዳምጣል። ምንድነው ችግሩ? የማህበረሰቡ ችግር ምንድነው? ምን ጎደላችሁ? የመሪ ኃላፊነት ይሄ። ነጩ መኪና ላይ ስንወጣ፣ ሰፊው ቢሮ ላይ ስንቀመጥ አጀባና ጭብጨባ ሲበዛ ኩራት ወደ ውስጥ እንዳይገባ ልብ ማለትን ያሻል። ዝቅ ማለት ህዝብን ወርዶ ማገልገል፣ ወርዶ ማጽዳት፣ ወርዶ መስጊድ ማስተካከል፣ አብሮ ማቡካት ይፈልግ። ከላይ በመመሪያ በደብዳቤ ብቻ አይደለም መጅሊስ እንዲመራው፣ ህዝብ ጋር መውረድ ይፈልጋል። ታች አብሮ አፈር መርገጥ ይፈልጋል። ደነገጥ። ይሄ ነው የምእመናን መሪ አላት። ዑመር የሚባለው ይሄ ነው። እዛ ምንፈራው ዑመር ይሄ ነው። አዎና ከዛ አንዲትን ቃል ተናገረ። ሐከምተ ፈዐደልተ ፈአሚንተ ፈንምተ። በርግጥም አንተ ዑመር አለ። ዑመር አልለቃም ገና ሀገሪቱን መራሃት። ሐከምተ ፈዐደልተ በፍትህም መራሃት። ፈአሚንተ በፍትህ ስለመራ ስጋት የለብህም። ሰው ምን ብሎ አንተን ያጠፋ? አማንተ ሰማ ፈንምተ ሳሩ ላይ ተኛሃል። ስትወጣ የጨበጥከውን አይቀርምና መርገጥ የማትመለስ መስሎ አታብላሽው ያለከት እንደ ወጡ መቅረት መቼም የለምና የጨበጥከውን ልትረግጥ ትመለሳለህ እንደገና። ቤተሰብ ሲመጣ የተሻለ አገልግሎት፣ ወገን ሲመጣ የተሻለ መስተንግዶ አይሰጥም። መጅሊስ ላይ የምትቀጥራቸው ሰዎች በዝምድና በብሔራቸው ሳይሆን በብቃታቸው አላህም በመፍራት ባላቸው ከፍታ። አንተ አብደላህ እነዚህ ግመሎች የማን ናቸው? የኔ በገንዘቤ ገዝቼው ከዛም ሳር እንዲግጡ ልካቸዋለሁ፣ ወፈሩ። ታዲያ ከሌሎች እንዴት ወፈሩ? ያን አባቴ ወይ አላቅም አለ። እንደሱ አይደለም አለ። ሽጥና ዋናውን ብርህን አንስተ ሌላውን ቀሪ ገንዘብ ወደ ቤተል ማል መልሰው፣ ወደ ግብጃ ቤት። ለምን አለ? ምክንያቱም አንተ የኔ ልጅ ነህ፣ የኸሊፋው፣ የፕሬዝዳንቱ፣ የጠቅላይ ሚኒስትሩ ዋናው ልጅ ነህ። ስለዚህ አንተ ግመሎች ሲሄዱ አሃ የመሪያችን ግመል መጡ እየተባለ ሳር ይለቀቅላቸዋል፣ ውሃ ይለቀቅላቸዋል። በእኔ ስልጣን ተጠቅመህ ነው የወፈሩት የደለቡት። እኛ ደግሞ ሰፊው ማህበረሰብ በነፍስ ወከፍ ኃላፊነት መውሰድ አለብን። መርከዞችን ማቋቋም፣ የታክሊስ ተቋሞችን ማቋቋም፣ ዩኒቨርሲቲዎችን ማቋቋም፣ ኤንጂኦዎችን አቋቁመን ህዝብ መርዳት፣ ዳዕዋ ማድረግ የመጅሊስ ኃላፊነት አይደለም፣ የሁላችን ኃላፊነት። ከመጅሊስ ምን ጠብቀው እገዛ ነው። ከመጅሊስ ምን ጠብቀው ነገሮችን መደላድሉን ማመቻቸት ብቻ ነው። ስራው ግን የኔና ያንተ። እኔ አላህ የሚቀበላት አንዲት ዱዓ ብትኖረኝ ለማን አረጋታለሁ? ለልጄ፣ ለስራዬ፣ ለህይወቴ አንዲት ዱዓ ብቻ አላህ የሚቀበላት ቢኖረኝ ለመሪው አረጋው ነበር። تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الحمد لله بنعمته تتم الصالحات وبفضله تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات. يا رب أتيتك راجيا يا ذا الجلال ففرج ما تراه من سوء حالي. عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي. لعمرك ليت أمي لم تلدني ولم أغذبك في ظلم الليالي. إلى من يشتكي المملوك إلا إلى مولاه يا مولى الموالي. فها أنا عبدك العاصي فقير إلى رضاك فاقبل لسؤالي. أشهد أن لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. الأحد الفرد الصمد لم يلد ولم يولد. الحي القيوم جبار السماوات والأراضين. وأشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وآمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا. فهدى الله به من الضلالة وبصر به بعد العمى وهاد به بعد الغي
فصلوات ربي وتسليماته عليه ما تعاقب الليل والنهار، فصلوات الله وسلامه عليه ما ذكره الذاكرون الأبرار، وهو الذي تم معناه وصورته، ثم اصطفاه حبيبا بارئ النسم منزه عن شريك في محاسنه، فجوهر الحسن فيه غير منقسم. دع ما ادعته النصارى في نبيهم، واحكم بما شئت فيه مدحا واحتكم، وانسب إلى ذاته ما شئت من شرف، وانسب إلى قدره ما شئت من عظم، فإن فضل رسول الله ليس له حد فيعرب ناطق بفمي. مولاي صل وسلم عليه على حبيبك خير الخلق كلهم. عباد الله، أوصي نفسي الخاطئة وإياكم بتقوى الله، وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. معاشر المؤمنين، زاري الله سبحانه وتعالى رداتنا جزاك هنا سلمري تقواماتشن سلمجلس ناورالن እንዳመራር የተመረጡ መሪዎች ያለባቸው ኃላፊነት፣ እኛም እንደ ህዝብ ያለብንን ኃላፊነት በጋራ እናወሳ ዘንድ ዛሬ ወደድን። እንደምታውቁት መጅሊስ ቀደምት አያቶቻችን ደጋጋ አባቶቻችን እነ ሐጅ መሐመድ ሳኒ ያቋቋሙት ሙስሊሙን ይወክላል የተባለ ተቋማችን ነው። ይሄን አቋቁመውልን የሄዱትን አያቶቻችን አላህ ይርሐማቸው፣ ደረጃቸውን አላህ በጀነት ከፍ ያደርገው። ይሄ ዱላ ቅብብሎሽ እየተሽከረከረ ከትውልድ ወደ ትውልድ ዛሬ ካለንበት ደረጃ ላይ ደርሷል። አያቶቻችን ያቋቋሙበት መሰረታዊ ዓላማ ሙስሊሙን የሚወክል መንግስት ፊት ሙስሊሙን ሪፕሬዘንት አድርጎ የሚቀር ተቋም እንዲኖሩ ከማሰብ ነበር። በሂደት እንደምታውቁት መጅሊስ የተፈጠረለት የተመሰረተለት ሚና እየረሳ መጅሊስ የስንፈት የድክመት ብሎም የሙስና ተቋም በመሆኑ ህዝበ ሙስሊሙ ላይ ቁርሾን ቅሬታን ፈጥሮ ለዓመታት ትግል ላይ አሳልፈናል። በመጨረሻው የትግል ጉዟችን 2004 ላይ በተጀመረው ድምጻችን ይሰማ ትግል የተለኮሰው ጉዞ ዛሬ ያለበትን አንጻራዊ የሆነን ውጤት ላይ እንድንደርስ አድርጎናል። ታዲያ አመራሮቹ አሁን መጅሊስ ላይ የተመረጡ ወንድሞቻችን አባቶቻችን ሊወስዱ ቢገባውን ኃላፊነት ልንጠቁማቸው የሚገባውን ነገር ዛሬ እዚህ መድረክ ላይ ለማለት ወደድነ። እርግጥ ነው እንደምታውቁት በቅርቡ ምርጫ ተደርጓል። የምርጫው ይዘት ሙሉ ለሙሉ ምንጠብቀውን ያህል ባይሆንም ከፊል ደመናማ ሆኖ ተጠናቋል። ይበልም ያሰኝን እርምጃ ጀምሯል። ሰፊ ርቀት ይቀረዋል። ከተመረጠበት ሰዓት አንፃር፣ ካካታችነቱ አንፃር፣ ከምርጫው ሂደት ስንክሳር አንፃር ብዙ የሚባል ነገር ቢኖርም ከመራቅ መምከር፣ ከመተቸት መደገፍ ሳይሻል አይቀርም የሚለው የበሳል ሰዎች አስተሳሰብ ነው። ታዲያ ዛሬ በዚህ መድረክ እነሱም የሚወስዱትን ኃላፊነት እኛም እንደ ህዝብ እንደ ተመሪ የምንወስደውን ኃላፊነት አደራ ለማለት ወደደ። እንደምታውቁት መሪነት በእስልምና ትልቅ ቦታ ተሰጥቶታል። አንድ ሰው የህዝብ መሪ የህዝብ አስተዳዳሪ ሆኖ ፍትሃዊ ከሆነ ከአርሽ ጥላ ስር ከሚጠለሉት 7 ሰዎች ውስጥ አንዱ እሱ ነው። መሪነት በትክክል ከመራሃው ትልቅ ትርፍ ያለው፣ በመራሃው ህዝብ ልክ አጅር የምታገኝበት፣ ከተንሸራተት ካዳለጠ ፍትሃዊ ካልሆንክ ሙስና ላይ ከወደክ ደግሞ ወንጀሉ ከግለሰብ አልፎ በኡማ የምትጠየቅበት የከበደ ኃላፊነት። ታዲያ 3 ነጥቦችን አደራ ለማለት ወደድን። የመጀመሪያው መጅሊሱን ተመርጣችሁ ወንበሩን ለያዛችሁ አባቶች
አባቶቻችን ወንድሞቻችን የመጀመሪያው ወሲያችን ያዛችሁት ወንበር ኃላፊነት እንጂ ሽልማት አይደለም። ተክሊፉን ላ ተሽሪፍ ሽልማት አይደለም። ያቀበት መንገድ ነው። መመለሻው አስቸጋሪና ከባድ ነው። አላህ በመራሃው ህዝብ ልክ ይጠይቃል። ባልተሰሩ መስጂዶች አቤቱታ ባላቸው ኢማሞችና ሙአዚኖች በመስጂድ ኮሚቴዎች ሐጅ ላይ በተንገላታው ህዝብ ልክ አላህ ጥያቄ ለአመራሮቹ ያቀርባል። ተክሊፍ ጀርባቸው ላይ የተቀመጠ ከባድ ቋጥኝ ኃላፊነት እንጂ ሽልማት፣ ስልጣን፣ ወንበር፣ ነጩ መኪና አይደለም። ይሄን ብለን ከፈሎቻችን ሸሽተናል። ከፈሎቻችን ደግሞ አይገብተንኛ ካላስተካከልነው ማን ለዚህ ሀገር አለው ብላችሁ ወደ ወንበሩ መጣችኋል። አላህ ይባርክላችሁ። ሽልማት ሳይሆን ኃላፊነት መሆኑን ልብ ልንል ይገባል። ሰይድና ዑመር ኢብኑል ኸጣብ በዚህ መድረክ ላይ ደጋግመን የምናወሳቸው እሳቸው የሙስሊሙን ዓለም በሚመሩበት ዘመን አንድ አባባል ይሉ ነበር። ግዛታቸው አሁን ምናቀውን የአረብ አገራት ሁሉ አካሎ ነበር። ኢራቅ ላይ ይላል። እሳቸው መዲና ላይ ሆኖ ኢራቅ ላይ አንድ በረሃ ውስጥ አንዲት ፍየል ስትሄድ ድንጋይ ቢያነቅፋትና ብትወድቅ አላህ አንተ ዑመር ለምንድነው ጎዳናውን ያላስተካከልክላት ብሎ ይጠይቀኛል ብዬ ፈራለሁ ይሉ ነበር። ወደ ወንበር መምጣት ትልቅ ኃላፊነት ከተሰራበት ደግሞ ትልቅ አጅር አለ። የሀገር መሪ መሆን፣ የመጅሊስ መሪ መሆን ትልቅ ኃላፊነት ነው። ተጠያቂነትም አብሮ ወፍራም ተጠያቂነት አለው። በፍትህ ማስተዳደርን ይጠይቃል። አይደለም ሰው እንስሳው እንዳይጎዳ፣ አይደለም ሙስሊሙ ክርስቲያኑ እንዳይጎዳ ኃላፊነትን የወሰድንበት የምርጫ ካርድ እጃችን ላይ ገብቷል። ይህን አሁን ያለን የመጅሊስ አመራሮች ሽልማት ሳይሆን ኃላፊነት ነው። እንዴት ነው የሚወጣው የሚል ጭንቀት ይፈልጋል። የህዝብን አቤቱታ ፈልጎ በፍትህ ማስተዳደር ይጠይቃል። ሰይድና ዑመር እንደምታውቁት ቀን አገር ሲመሩ ይውላሉ፣ ሌሊትም ከፈሉን ለልፍ እየፈለጉ ያስተዳድራሉ። የተወሰነውን ደግሞ ሲሰግዱ ያድራሉ። እኔ እኮ ይላሉ ቀን ባርፍ አመራሬ ህዝቤ ችግር ውስጥ ይወድቃል፣ ሌሊት ባርፍ ጌታዬ ጋር ማወራው ወሬ ስለሚቋረጥ ነፍሴ ትጠፋለች ይሉ ነበር። ታዲያ በአንድ ምሽት ላይ አገሪቱ ሲያስሱ አንዲት ሴት ከህዝብ ነጠል ብላ ያለቀሰች አገኙት። አንቺ ሴት ሆይ ምን ነካሽ አሏት። አይ የኛና የዑመርን ነገር አላህ ያስተያየ አለች። ምን ገጠመሽ? ይሄው ምበላው የለ ተቸግሬ። ታዲያ ዑመር አንቺ እንዲመቸገርሽን በረሃ ውስጥ ጨለማ ውስጥ የት ያውቃል አሏት። እሷም መለሰች የኛን የመምራት ኃላፊነት ወስዶ አያቅሽም ትለኛለህ እንዴ አለች። ሰይድና ዑመር ደነገጠ፣ አለቀሰ። ወዲያው ተመለሰና በይተልማል የሙስሊሙ መጋዘን አለ፣ ግምጃ ቤት አለ፣ ዱቄት አወጣ። የሷ አገልጋዮች አሉ፣ አሸክመኝ አለው ዱቄቱን። ልብ በሉ የዓለምን 1/3 የሚያስተዳድር መሪ ነው። እኔ ነው የምሸከምልህ አሚረል ሙእሚኒን አለው። አላህ ዘንድ ወንጀሌን አንተ ትሸከማለህ እንዴ? አሸክመኛ። ሰይድና ዑመር ታላቁ ሰው፣ ሸይጣን ከሱ አቅጣጫ የሚሸሽለት ሰው ዱቄት ተሸክሞ ወደዚህ ሴት ሄደ። ዱቄትን አቦካላት፣ ጋገረላት። ዘጋቢዎች ምን ይላሉ? ጭሱ ንፍ ሲለው በፂሞቹ ሲያልፍና ይሆን ነበር ይላሉ። ከዛም ያን አብክቶ ለሷና ለልጆቿ ምግቡን ሰጥቶ አንቺ ሴት ሆይ ነገ በዚህ ሰዓት ዑመር ጋኔ ቀለይ እኔ ለአሚረል ሙእሚኒን እነግረዋለሁ አቤቱታሽን ይፈታልሻል አለ። ይቺ ሴት በጧቱ ዑመርን አታውቀውም ነበር፣ በዝና ነው የምታውቀው። ወደ ዋናው ወደ ቤተ መንግስቱ መጣች። ስትገባ ወንበሩ ላይ የተቀመጠው ያ ማታ ጭስ ያነደደ ዳቦ የጋገረላት ግለሰብ ነበር። ደነገጠች። አትፍሪ አላት። አንቺ የሚገባሽ ሐቅ አለ፣ ሐቅሽን እንጽፍልሻለን። ሐቋ ተጻፈላት። መሪነት ኃላፊነት፣ ፍትህ ይፈልጋል፣ ጥንቃቄ ይፈልጋል። የትም መስጊድ ኢማም ሙአዚን እንዳይበደል የወሰድናቸው መሬቶች ከ125 በላይ መሬት ወስደናል አዲስ አበባ ውስጥ። ለአላህ ምስጋና ይገባው። ከዛም ለጠቅላይ ሚኒስትሩ
125 ቦታዎች ወስደናል። ይሄን መስጂድ አፍሪካ ህብረትን የነጃሽን መስጂድ ጨምሮ እኒህን ተከታትሎ መቋጨት፣ ሐጅ ላይ ሰው እንዳይበደል ማድረግ፣ በየመስጂዱ ሮሮ ለቅሶ እንዳይኖር መስገጃዎቹ በትክክል መሰራታቸውን፣ መስጂዱ በንጽህናው መጠበቁን ወርዶ መከታተል ይፈልጋል። ተክሊፉ ላ ተሽሪፍ ሽልማት አይደለም። ወርዶ ህዝብ ጋር መኖር ይፈልጋል። ፉደይል ብን ዒያድ ታዋቂው ታቢዒን ኻሩን አልረሺድ ታላቁ ንጉሥ ወደሱ መጣ። ምከረኝ አለው። ይችን ቃል ነው ያለው፣ አንተ አሚረል ሙእሚኑን ወይ ያስከው ቦታ ሽልማት አይደለም ኃላፊነት ነው፣ ተወጣዋል። የያዛችሁት ወንበር የተመረጣችሁበት ምርጫ ኃላፊነት እንጂ ሽልማት አይደለም። ጥንቃቄ የሚፈልግ። ሁለተኛው ወርዳችሁ የህዝቡን ችግር ማዳመጥ ይፈልጋል። ብዙ ጊዜ አመራሮቹ ከላይ ይቀመጡና ከስር ሪፖርት ነው የሚደርስላቸው በእነሱ ኃላፊዎች። መሪ እንደሱ አይደለም። ራሱ መሬት ይወርዳል፣ ህዝቡ ዘንድ ይቀላቀላል። የህዝቡን ሮሮ ጠጋ ብሎ ያዳምጣል። ምንድነው ችግሩ? የማህበረሰቡ ችግር ምንድነው? ምን ጎደላችሁ? የመሪ ኃላፊነት ይሄ። ዑመርን ዳግም እናንሳ። በአንድ ምሽት ላይ ሰይድና ዑመር አሁንም አገሪቱን በጨለማው ማሰስ ጀመሩ። አንዲት ሴት ልጇ ያለቅስባታል፣ በጣም ይጮሃል። ጠጋሏት። አንቺ ሰው ሆይ ልጁ ዝም አታስቢውም እንዴ? እሷ ምን አለች? አይ ልጄንማ ጡት እንዲያቆም እያስገደድኩት ነው አለች። ለምን ታስገድጂዋለሽ የማይጠባ አላት። አይ ዑመር እኮ አለች። አላወቀችውም እሱ መሆኑ። ዑመር እኮ ጡት ለሚጠቡ ሕፃናት ቀለብን አይቆርጥልንም። ስለዚህ ቶሎ ጡት ላስጥለውና በዚህኛው ልጅም ስም ቀለብ እንድናገኝ ነው አለች። ዑመር በጣም አለቀሰ። ወደ መስጂድ መጣ። ሱብሒ ሲያሰግደን ይላሉ ከለቅሶ የተነሳ የሚቀራውን ቁርአን አንሰማውም ነበር። አሰግዶ እንደጨረሰ ወደ ህዝብ ዞረ። ወይ ለዑመር ስንትን ሕፃን አስቸገር፣ አላህ ዘንድ ምን ትሆን አንተ ዑመር? በሉ እንግዳ እናንተ ምእመናን ከዚህ በኋላ የሚጠቡ ሕፃናትም ቢሆን ቀለብ እንቆርጣለን፣ ጡት አታስጥሏቸው ብሎ ወሰነ። የህዝብን ሮሮ ወርዶ መስማት ይፈልጋል፣ ማዳመጥ ይፈልጋል፣ መቅረብ ይፈልጋል። የሆነ ቦታ ላይ አንድ ሙአዚን ተቸገረ። ችግሩ ምንድነው? መሪው መምጣት አለበት። ኢማሙ ጋር ችግር ተፈጠረ። ምንድነው ያለው? መታየት መደመጥ አለበት እንጂ ከላይ ተሆኖ መሪን ለማየት የእንደ ፀሐይ የራቀን ከሆነ የኃላፊነትን ከመወጣት የራቀ ይሆናል። ሶስተኛው ነጩ መኪና ላይ ስንወጣ፣ ሰፊው ቢሮ ላይ ስንቀመጥ አጀባና ጭብጨባ ሲበዛ ኩራት ወደ ውስጥ እንዳይገባ ልብ ማለትን ያሻል፣ መተናነስን ይፈልጋል። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ገጠሬ መጥቶ ሊሰልም ወደ መስጂዱ ሲገባ ከሰሃቦች ጋር ሁሉ የሚቀመጡት አዩኩም ሙሐመድ ይላል። ከናንተ መሃል ሙሐመድ የትኛው ነው ይል ነበር። በዚህ ልክ ሰሃቦቹ ጋር አንድ የሆኑ የተለየ ራሳቸውን ከፍ የማያደርጉ የመተናነስ ሞዴል ነበሩ ረሱሉ ሰለዋቱላሂ ወተስሊማቱ ዐለይሂ። ዝቅ ማለት፣ ህዝብን ወርዶ ማገልገል፣ ወርዶ ማጽዳት፣ ወርዶ መስጊድ ማስተካከል፣ አብሮ ማቡካት ይፈልግ። ከላይ በመመሪያ በደብዳቤ ብቻ አይደለም መጅሊስ እንዲመራ፣ ህዝብ ጋር መውረድ ይፈልጋል። ታች አውሮ አፈር መርገጥ ይፈልጋል። ዑመር ብኑ ዓብዱል ዓዚዝ እንደምታውቁት የሰይድና ዑመር የልጅ ልጅ ናቸው። እሳቸው በ2 ዓመት ከ6 ወር ያህል የሙስሊሙን ዓለም መርተዋል፣ በፍትህ አስተዳድረዋል። ታዲያ እንደ ቤታቸው ላይ እንግዳ ቁጭ ብሎ እያለ ፋኑሱ ጠፋ፣ ሻማው ጠፋ። ሰራተኛ አላቸው፣ አስተካክሉት ማለት ይቻላል። ተነሱና ራሳቸው ሄደው ሻማውን አስተካከሉ። እንግዶች አገልጋዮቻቸው ደነገጡ። እርሶ የምእመናን መሪ ሆይ አሉ። እኛ እኮ እናስተካክለው ነበር አሏቸው። እሳቸው አንድ መልስ መለሱ። ስሄድም ዑመር ነበርኩ፣ ስመለስም ዑመር ነኝ፣ ምን ጎደለብኝ አሏቸው። መሪ ዝቅ፣ ተዋዶ ህዝብ ጋር መኖር እንዳለበት ነገ ወርዶ ህዝብ ጋር ነው የሰው የሚሆን። የአገልግሎት ጊዜ ያበቃል። ሚኒስትርም ሁን የመጅሊስ አስተዳደርም ሁን ጠቅላይ ሚኒስትርም ሁን ነገ ወደ ህዝብ ትመለሳለህ።
እናታችን ዓኢሻ ረዲየላሁ ተዓላ አንሃ ለዛ ነው ተግፈሉና አን አፍዶል ልዕባዳ እናንተ እኮ በላጭ የሆነውን ዒባዳ በላጭ የሆነውን አምልኮ ትዘነጋላችሁ አለች። ምንድነው እሱ አሏት? አተዋዱዕ ዝቅ ማለት፣ ህዝብ ጋር መኖር፣ በሻሻ ፊት ማሳየት፣ ሰላምታህን ማስተካከል፣ ህዝብ ዘንድ ከፍ ያልኩ ነኝ ብለህ አለመኩራራት፣ መሪ ነኝ ብለህ አለመኮፈስ፣ ዝቅ አብረህ መሬት መውረድ። ተግፈሉን ይህን ትዘነጋላችሁ አለች እናታችን ዓኢሻ። ሰይድና ዑመር ረዲየላሁ ተዓላ አንሁ በፍትህ ያስተዳደሩ ህዝብ ጋር የኖሩ የተለየ ስታተስ ያልነበራቸው ሰው ናቸው። እንደምታውቁት በሳቸው ዘመን ግዛታቸው ኢራቅ ድረስ ደርሷል። ያኔ እነ ፉርስ ሌሎችም የዓለም ሀያላን መንግስታት ከሳቸው ጋር ለመደራደር ወሰኑ። ሁርሙዛን የሚባለውን መሪያቸውን ደብዳቤ አስዘው ወደ ዑመር ላኩት፣ ወደ ኸሊፈቱል ሙስሊሚን ወደ ታላቁ የአገሩ መሪ መጣ። ደብዳቤ ይዞ ዑመር ቤት ጋር ሄደ። ይሄ ነው ቤቱ አሉት። የእንጨትና የጭቃ ቤት ነው እንዴ የመሪያችሁ ቤት አለ። እሱም ያውቀው ነገስታቶች የወርቅ ዘውድ የሚያደርጉ ናቸው። አጀባው ሌላ ነው፣ ቤተ መንግስቱ ሌላ ነው፣ የሚነጠፈው ጨርቅ ምንጣፉ ሌላ ነው። አዎን ከዚያ ዑመር ልጅ ወጣ፣ አባቴ የለም መስጊድ ፈልገዋል። መስጊድ ሲመጣ ሰይድና ዑመር መስጊድም አልነበረ። ከመስጊዱ ጥግ ካለ አንድ ዛፍ ጥላ ተጠሎ የምእመናን መሪ ዑመር ኢብኑል ኸጣብ ሳሩ ላይ ታይቷል። ደነገጠ። ይሄ ነው የምእመናን መሪ አላቸው። ዑመር የሚባለው ይሄ ነው? እዛ ምንፈራው ዑመር ይሄ ነው? አዎና። ከዛ አንዲትን ቃል ተናገረ። ሐከምተ ፈዐደልተ ፈአሚንተ ፈንምተ። በርግጥም አንተ ዑመር አለ። ዑመር አልነቃም ገና። ሀገሪቱን መራሃት። ፈሐከምተ ፈዐደልተ በፍትህም መራሃት። ፈአሚንተ በፍትህ ስለመራ ስጋት የለብህም። ሰው ምን ብሎ አንተን ያጠፋ? አማንተ ሰማ ፈንምተ ሳሩ ላይ ተኛሃል። ጉድለት ያለበትማ ከህዝብ ነው የሚሽሎከለው። ህዝብ ጋር ወርደን መኖር። ልብ በሉ ነገ እንመለስና ህዝቡ ጋር እንመለሳለን። አንድ ወዳጅ አንድ ሚኒስትር ምን አለ? ኃላፊነት በነበርኩበት ወቅት ይደወልልኝ የነበረው ስልክ ብዙ ነው አለ። ልክ ከኃላፊነቴ ስወርድ ካልተሳሳት 90% ስልክ የሚደውልልኝ ሰው አቆማል። በቃ ስልጣን የለውም አለ። ምን ፈልገህ ትደውልለታለህ? ወደ ህዝብ ዙረት ይመለሳል። አንድ ህዝብ መሆን ሲጀመር ወደሱ ነውና የምትመለሰው። አሁን ፍትሃዊ መሆን ይፈልጋል። እስር ቤት ላይ ያለው የአንድን ታዋቂ ገጣሚ ግጥም በራሴ መልኩ ልጽፋት ሞክሬ ነበር። መሰላል የምትለው ግጥሟ ስትወጣ የጨበጥከውን አይቀርምና መርገጥ ማትመለስ መስሎ አታብላሽው ያለከት እንደ ወጡ መቅረት መቼም የለምና የጨበጥከውን ልትረግጥ ትመለሳለህ እንደገና። መሰላል ታውቃላችሁ። ሰው መሰላል ሲወጣ መጀመሪያ በእጁ ይዘውና ከዛ በእግሩ ነው የሚረግጠው። ሲወርድ ደግሞ መጀመሪያ በእግሩ ረግጦት ከዛ በእጁ ነው የሚጨብጠው። ስትወጣ ካበላሸኸው ስትመለስ እጅ ዙሮ ይበላሻል። አሁን ስልጣን ላይ ስትሆን፣ ኃላፊነት ላይ ስትሆን እሱ እኮ እንዲያርጎን ማትባል መሆን አለባት። ዝቅ ማለት፣ መተናነስ፣ የህዝብ አንድ ሰው እንደሆን ማሰብ ይፈልጋል። አራተኛ ያስከውን ወንበር ተጠቅመህ ይሄ ምለው ክፍለ ሀገር ድረስ ላሉ የመጅሊስ አመራሮች የተለየ ለዘርህ ለቤተ ዘመድህ ለወገንህ እንዳታደራደር አለሃል። ቤተሰብ ሲመጣ የተሻለ አገልግሎት፣ ወገን ሲመጣ የተሻለ መስተንግዶ አይሰጥም። መጅሊስ ላይ የምትቀጥራቸው ሰዎች በዝምድና በብሔራቸው ሳይሆን በብቃታቸው አላህም በመፍራት ባላቸው ከፍታ። ሰይድና ዑመርን አሁንም ዳግም እናንሳ። አንዴ መርካቶ ላይ ወጡ። ሲወጡ ወፋፍራም ግመሎችን አይ ከሌላው ይለያሉ፣ ወፈር ብለዋል። እነዚህ ግመሎች የማን ናቸው አሉ ሰይድና ዑመር። ይሄማ ያንተ የልጅህ የአብደላህ ነው አሏቸው። አሃ አብደላህን ጥሩልኝ።
አንተ አብደላህ እነዚህ ግመሎች የማን ናቸው? የኔ በገንዘቤ ገዝቼው ከዛም ሳር እንዲግጡ ልካቸዋለሁ ወፈሩ። ታዲያ ከሌሎች እንዴት ወፈሩ? ያንተ አባቴ ወይ አላቅም ማለት እንደሱ አይደለም አለ። ሽጥና ዋናውን ብርህን አንስተ ሌላውን ቀሪ ገንዘብ ወደ ቤተል ማል መልሰው ወደ ግብጃ ቤት። ለምን አለ? ምክንያቱም አንተ የኔ ልጅ ነህ፣ የኸሊፋው የፕሬዝዳንቱ የጠቅላይ ሚኒስትሩ ዋናው ልጅ ነህ። ስለዚህ አንተ ግመሎች ሲሄዱ አሃ የመሪያችን ግመል መጡ እየተባለ ሳር ይለቀቅላቸዋል፣ ውሃ ይለቀቅላቸዋል። በኔ ስልጣን ተጠቅመህ ነው የወፈሩት የደለቡት አለ። ትብብላቸው የዚህ ያህል ጥንቃቄ በአንተ ወንበር ቤተሰብ የተለየ አገልግሎት እንዳያገኝ ዑመር ብን አብዱል አዚዝ የእሳቸው የልጅ ልጅ ቤተል ማል ላይ ዘይት ሲያከፋፍሉ አሉና ወደ ቤታቸው ሲመለሱ የእሳቸው ልጅ ትንሹ ልጅ ሚያምር ጸጉሩን በቀረው ዘይት ረጋ አርጎታል። ጸጉሩ አበራ። አባቴው ጠሩት። ምንድነው ጸጉሩ ላይ የተለየ ቅባት ያለው አሉ። አይ አባቴ ቅድም ስታስከፋፍል መሬት ላይ የተንጠባጠበ ዘይት አግኝቼ በሱ ቀብቸው ነው አለ። ወሰደና ይሄ የሙስሊሞቹ ንብረት ነው ለኛ አይገባም ብሎ ላጨው ጸጉሩ። የዚህን ያህል ለኡማው ንብረት ጥንቃቄ ይፈልጋል። ወንበር ይዘናል ብለን አበል ካበዛነ፣ ደሞዝ ከጨመርነ፣ ወገን ከጠቀምነ ያኔ ኃላፊነቱ አላህ ዘንድ የከበደ ይሆናል፣ ጥፋቱ የገዘፈ ይሆናል። ስንጠቀም ቢልማዕሩፍ የዚህ ኡማ ንብረት ነው፣ የዚህ የቲም ትውልድ ንብረት ነው። የሐጁ ገንዘብ ይሁን በመዋጮ የምናገኘው ይሁን በስጦታ የምናገኘው የትውልድ ሀብት ስትጠቀም መጥነ ስትበላ መጥነ ብችል እሱን ትተህ በላብህ የምታደር። መጅሊስ ውስጥ ከነበሩ አንድ ኃላፊዎች አውቃለሁ ለስብሰባ ሲሄድ ውሃ እንኳን እንዳይጠጣ ውሃ ይዞ መሄድ ሰው ነው ያውቃል። ህዝብ ማገልገል እንጂ ከህዝብ መጠቀም አይደለም። እስልምና የመስጠት እንጂ የመቀበል ዲን አለ። በዳዓዋችን ሀብት ምናጋብስበት ዲን አለ። በላብህ ታድራለህ ዳዓዋውን ለአላህ ሱብሓነሁ ወተዓላ። የመጅሊስ አገልግሎት ለአላህ እንጂ ኪስ ለማደለብ ዘመድ ለመጥቀም ዘር ለመሰብሰብ አላህ ይጠብቃችሁ። ከዚህ የመጨረሻው ወሲያዬ ለመጅሊሱ በመዝሃብ ልዩነት ሌላውን እንዳናገር። ሰው ሱፊ መሆን መብት አለው። የደረሰበት የዕልም መጠን ከመሻይኾቹ ያገኘው መስመር ይሄን ሊሆን ይችላል። ሌላኛው ተብሊግ መሆን ሊፈልግ ይችላል። ሶስተኛው ሰለፊ መሆን ሊፈልግ ይችላል። ሁሉንም እኩል የማስተዳደር ግዴታ አለበት መጅሊስ። ማንንም በመዝሃቡ ሊገባው አይገባም። መጅሊስ ማለት መስጂድ ማለት መስጂዱ ሰው ሲገባ መታወቂያ አንጠይቅም። ሱፊያነ ሰለፊያነ ብለን ገብቶ ይሰግዳል። መጅሊስም ላይ እኩል ከመዝሃብ አቋሙ ውጭ አገልግሎት ሊያገኝ ይገባል። አንድ ሰው ሱፊ በመሆኑ ከመጅሊስ ኢማምነት ከመስጂድ ኢማምነት ሊገፋ አይገባው። የሰማናቸው አንዳንድ ታሪኮች አሉ። አብዛኞቹ ተጋነዋል። የተሰሩ ክፍተቶች፣ የተነሱ ኢማሞች ካሉ፣ የተገፉ ሙአዚኖች ካሉ ወደ መስጂዳቸው ሊመለሱ ይገባል። ይሄ መጅሊስ የመጀመሪያ ስራው በደል ካለ ሊያረግፈው ይገባል። ያ ሁሉ መስዋዕትነት የተከፈለው እኩልነት፣ ፍትህ ለማቀፍ እንጂ ለመግፋት አይደለም። የሐሳብ ልዩነታችንን በዕልም እንወያያለን። ሰለፊ ሱፊ ቁጭ ብለን ዑለማዎቹ ያስቀመጡት መስፈርት አለ እናወራለን። ይሄ ታላቁ የነጃሺ መስጂድ አሁን ለምለው ሐሳብ ማኛችን ነው፣ ምስክራችን። እዚህ መስጂድ ሁለት ዋና ዋና ኢማም አለ። ሁለታችንም የየራሳችን አቋምና አመለካከት አለ። ሁላችንም ተከባብረን አንድ ቀን የኸጥባለው ሌላ ጊዜ ሸኻችን ይኸጥባል። እኔ ሳሰግድ እንደምታውቁት ከሶላት በኋላ ዱዓ አላደርግም። የኔ መዝሃብ እሱ፣ የሳቸው ደግሞ ዱዓ ያደርጋሉ። መዝሃባቸው እሱ። የአቋም ልዩነት በዕልም እንፈታዋለን እንጂ ሰውን አንገፋም። ይሄ መስጂድ የመቻቻል የአብሮነት የመስተጋብር ሐውልቱ ነው። ለዚህ ትውልድ ይቀጥላል። ሁሉም መስጂዶች ላይ ሰው በያዘው መዝሃብ መገፋት የለበትም። የሐሳብ ልዩነት በዕልም ነው መፈታት ያለበት። ማህተሙ እጃችን ገባ ብለን ብዕሩ እጃችን ገባ ብለን ሰው ከገፋን አላህ ዘንድ የተገፋን ሆናል። አላ ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ውድ ምእመናን መጅሊስ ላይ የተመረጡ ወንድሞችን አባቶችን ስንመክር እኛ ደግሞ ሰፊው ማህበረሰብ ተከታዩ የሚወስዳቸውን ሁለት አደራ ሰጣለሁ። የመጀመሪያ ሁሉን ኃላፊነት ለመጅሊስ ማሸከም ስተት። መጅሊስ ያለው አቅም ውስን ነው። ያለው የሰው ኃይል ማንፓወር የምንለው ያለው የፋይናንስ አቅም ውስን ነው። የአመራር ብቃታቸው ውስን ነው። የሚመሩት ህዝብ በጣም ሰፊና ግዙፍ ነው። መጅሊስ ሁሉን ነገር ይሰራል የሚል የተሳሳተ አመለካከትም እኛ ጋር መታረም አለበት። እያንዳንዳችን በነፍስ ወከፍ ኃላፊነት መውሰድ አለብን። መርከዞችን ማቋቋም፣ የተክቢስ ተቋሞችን ማቋቋም፣ ዩኒቨርሲቲዎችን ማቋቋም፣ ኤንጂኦዎችን አቋቁመን ህዝብ መርዳት፣ ዳዕዋ ማድረግ የመጅሊስ ኃላፊነት አይደለም፣ የሁላችን ኃላፊነት። ከመጅሊስ ምን ጠብቀው እገዛን፣ ከመጅሊስ ምን ጠብቀው ነገሮችን መደላድሉን ማመቻቸት ብቻ ነው። ስራው ግን የሌና ያንተ። ብዙ ሰው ከኃላፊነት ለመሸሸት የሆነ ችግር ሲፈጠር ገብቶ አይፈታው። መጅሊሱ ምን እያደረገ ነው ይላል። ይህ ከአላህ ዘንድ ከተጠያቂነት አያድነን። እያንዳንዳችን በነፍስ ወከፍ ለዚህ ድን ምን አበረከትን ብለን በያለንበት ሰፈር፣ በያለንበት መስጊድ፣ በያለንበት ማህበር ለዲኑ ምን አስተዋጽኦ እናድርግ፣ የሁላችን ኃላፊነት። ሁለተኛ ወሳኙ ነገር ዱዓ ልናረግላቸው ይገባል። ትልቅ ኃላፊነትን ወስደዋል። የ70 ሚሊዮን ህዝብን ሙስሊም ህዝብን ኃላፊነት ተሸክመዋል። ዱዓ ልናደርግላቸው ይገባል። በሩቅ ምናደርግላቸው ዱዓ አላህ ዘንድ እስትጃባ ነው። ሐሰኑል በስሪ አንድ አባባል አላቸው። አሊያም ኢማም አህመድ እኔ ይላሉ፣ ልብ በሉ፣ እኔ አላህ የሚቀበላት አንዲት ዱዓ ብትኖረኝ ለማን አረጋታለሁ? ለልጄ፣ ለስራዬ፣ ለህይወቴ አንዲት ዱዓ ብቻ አላህ የሚቀበላት ቢኖረኝ ለመሪው አረጋው ነበር አሉ። ለጠቅላይ ሚኒስትሩ ለፕሬዝዳንቱ አረጋው ነበር። ለምን አሏቸው? እነሱ እኮ ተስተካከሉ ማለት ሶላሐል ዒባድ ወልቢላድ። መሪው ሲስተካከል ህዝቡም አገሩም ይስተካከላል። እሱ የሚያወጣው ፖሊሲ ነው አገር የሚያናውጠው። አንድ መሪ ሲፈልጋችን አገር ወደ ጦርነት ሊከታት ይችላል፣ ወደ ሰላም፣ ወደ ከፍታ፣ ወደ ዝቅታ። እሱን አላህ እንዲያሳውቀው እንዲመራው ኢልሃም እንዲያደርገው ዱዓ ምናደርገው ለመሪ ነው። ለመጅሊስ መሪ እንዳይመስላችሁ፣ ለሀገሪቱም ነው። አንድ ወዳጅ አለ፣ አሁን ዑምራ ነበረ። አንደኛውም ጠዋፍ አለኝ ለጠቅላይ ሚኒስትሩ፣ ለሚኒስትሮቹ፣ ለመጅሊስ ነው ያረኩታል። ለምን አልኩት? በቃ እነሱ ከተስተካከለ ኢትዮጵያ ተስተካከለች። ዱዓም ይባላል። ስጁድ ላይ ስንሆን፣ ዑምራ ላይ ስንሆን፣ ቁርአን ስናፈት እጅ አንስተን ከምንወቅሳቸው ከምንሰድባቸው ዱዓ ይሻላል። ሰድባቸው የሚለወጥ ነገር አለ? አውግዛቸው የሚስተካከል ነገር አለ? የለም። የሙእሚን አቋም ዱዓ ነው። አላህ ሆይ አስተካክላቸው፣ ቅኑን መንገድ ጠቁማቸው፣ ወደ ሰላም ምራቸው፣ ሀገሪቱን አረጋጋት፣ መስጂዶችን አረጋጋው፣ የሙስሊሙን አንድነት አምጣልን። ዱዓ ይፈልጋል። ለናንተ አንድ ኢስቲጃባ ያለው ዱዓ ቢሰጣችሁ ዱዓችሁ ምን ይሆን ነበር? ሐሰን አልበስሪ አላህ የሚቀበላት አንድ ዱዓ ብትኖረኝ ለመሪው ነው ማረጋ። ተስተካከለ፣ ሹፌሩ ነው። ለኛ ሁለተኛው ወሲያ ዱዓ እናድርግላቸው የሚለውን ወሲያ ለመስጠት ነው። እንደ መሪነት ስናወራ ዑመር ኢብኑ አልኸጣብ ፍትሃዊ፣ አስተዋይ፣ ታማኝ፣ ከነፍሱ በላይ የገዘፈ መሪ ነበር። ሰይድና ዑመር ፍጻሜውን ልንገራችሁ፣ ከመሞቱ በፊት መዲና ላይ ያለ በርካታ ሰራዊትን ወደ ጦር ይልክ ነበር። እሱ ጂሃድ የመውጣት እድል ሰሃቦቹ እንዳትወጣ አሉት። አንተ ወጣ ሸሂድ ከሆንክ አገር ማን ይመራል? አንተ ተመለስ አሉት። ታዲያ ያኔ እጁን አነሳ፣ ዱዓ አረገ። አላህ ሆይ ሸሂድነትን ወፍቀኝ ፊ መዲነቲ ረሱሊካ ሰለላሁ ዐለይሂ ወሰለም፣ ከነብዩ አገር ላይ እዝቹ መዲና ላይ ሸሂድ አርገኛ።
ታዲያ ሰይድና ዑመር እብኑል ኸጣብ በሂደት ይሄን ነገር ይጠባበቅ ነበር። ሁዘይፋን አገኘ። አንተ ሁዘይፋ አለው። ነቢዩ ዓለይሂ ሰላቱ ወሰላም አንተ ዘንድ ሚስጥር ያስቀምጡ ነበር። ሲሩ ረሱልላህ ነበር ሁዘይፋ። እስኪ ስለሚመጣው ፈተና የነገሩ ሚስጥር ንገረኛል። አንተ ዑመር ወይ አንተና የሚመጣው ፈተና ምን አገናኛችሁ? አንተ እኮ ፈተናው ሳይከፈት ነው ወደ አኼራ የምታልፈው አለ። ከዛ ደነገጠ ዑመር፣ ቁጭ አለ። ያ ሁዘይፋ ምን አልክ አለው። ያ አሚረል ሙእሚኒን በይነከ ወበይነል ፊትነቲ ባበን መስዱደን፣ በአንተና በሚከሰተው የፈተና ማዕበል መሃል እኮ የተዘጋ በር አለ። ሰይድና ዑመር አስተዋይ ነበር፣ ገባው። ያ ሁዘይፋ አለው ይሄ በር ይከፈታል ወይስ ይሰበራል? ቃለ ዩክሰር፣ በሩ ይሰበራል። ሰይድና ዑመር ቁጭ ብሎ ኢና ሊላህ ወኢና ኢለይሂ ራጂዑን። ከዛ ሰሃቦቹ ግራ ገባቸው። ሁዘይፋ ምንድነው አለው። በሩ ዑመር ነው አላቸው። የዑመር አስተዳደር ወቅት የሰሃባው አንድነት የተጠበቀ ነበር። እሳቸው ካለፉ በኋላ ነው ምናቀው የሰሃቦቹ መሃል የመጣው ኺላፍ፣ ጦርነቶች፣ ፍጅቶች የተስተናገዱት ከዑመር ህልፈት በኋላ ነበር። ኢና ሊላህ ወኢና ኢለይሂ ራጂዑን አለ ዑመር። ታዲያ ይሄ በር እንዳለው አንዴ ተሰበረ። መስጂድ ላይ ቆሞ ያሰገደ አቡ ሉሉአት አልመጁስ የሚባል አንድ ግለሰብ ሶላት ላይ ያሉ በተመረዘ ቢላ መጥቶ ሆዳቸውን ወጋቸው። ሰይድና ዑመርም ለሞት አፋፍ ላይ ደረሱ። ቤታቸው ወሰዷቸው። ልጁን ጠራና እባክህን አንሳኝና ጉንጨል አፈር ላይ ያስተኛዋል ሲለው አባቴ ለምን አለው። አርዴ ነው ምልህ አረኩት አለ። እምባው የወረደ ወይሉን ለዑመር ኢለም ይግፊር ሊረቢ፣ ጌታዬ ካርል ማረኝ ኢን ትልቅ ኃላፊነት ተሸክሜ ኑሬ ወይሉን ለዑመር፣ አላህ ካልማረኝ ወዩለት ለዑመር። ከዛም መጨረሻ ሸሃዳ ብሎችን ዱንያ አልተሰናበት። በርግጥም ዑመር ነቢዩ ዓለይሂ ሰላቱ ወሰላም ወደ ነገሩት ጀነትን ያቀናል፣ ወደ ታዋቂው ቤተ መንግሥቱ ያቀናል። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሱብሒ ሰግደው ተነሱና ዛሬ በህልም ያየው አሉ። የሚያምር ጀነት ውስጥ የሚያምር ቤተ መንግሥት አየው። ይሄ ለኔ ነው እንዴ ብዬ መላእክቶችን ጠየቅኳቸው። ላ ያንተማ በጣም ግዙፍ ትልቅ ነው። ታዲያ ይሄ ማን ነው? የዑመር ነው ተባልኩ አሉ ነቢዩ ዓለይሂ ሰላቱ ወሰላም። በፍትህ መሩ፣ በፍትህ ኖሩ። ሰይድና ዑመር ፍጻሜያቸው አማረ። ወደ ተገነባላቸው ቤተ መንግሥት አላህን ይገናኛሉ። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نور لكم بأمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم وحد صفوفنا وألف بين قلوبنا. اللهم اهدنا واهد بنا واجعلنا سببا لمن اهتدى. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. ألا فأقم الصلاة. يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون.